Hello guys, እንዴት ናችሁ? Welcome to my channel. This is Kevin Mikal, American Dare Black and then Zarabolo YouTube channel. Welcome to my channel guys. እንዴት ናችሁ? አላችሁ ወይ? ሰላም ናችሁ? እንዴት ናችሁ? እኔ ያለሁኝ በጣም ደህና ነኝ። ዛሬ ምንድን ነው ልላችሁ የፈለኩት ማለት ነው፣ እቺ ልጅ እዚህ ቪዲዮን ስታዩ ማለት ነው በጣም ምስጢረኛ ናት ምናምን ብላችሁ እንትን ታወራላችሁ ማለት ነው። እኔ ምስጢረኛ አስሆኝ ሳይሆን የምታውቁኝ አሁን ነው እንደን እኔ ሁሉ ነገር ለመለፍለፍ ጊዜ ያለኝም ማለት ነው። እናንተ ራሳችሁን ማጠይቁም ሰው ማለት ነው መጠየቅ ያለባችሁ አይደለም የምትጠይቁት። ስለ ሀገር፣ ስለ መብለጥ፣ ስለ ሌላ ነገር ነው የምትጠይቁት ማለት ነው። እንደን ደግሞ ሰው ሲነግራችሁ ሰው እያመናችሁ ይሄ ሰው በጣም ይናገራል፣ ደስ ይላል፣ ከራስ አልፎ ስለ ሰው ያጫውተናል ብላችሁ ሌላ ሰው ደግሞ ሲነግራችሁ ታመሰግኑታላችሁ። ግን ደግሞ የሚነግራችሁ ኮምፕሊትሊ ውሸት ነው። ውሸት ሲሆንባችሁ ደግሞ ምን ትላላችሁ ማለት ነው? ዋሸን ብላችሁ ደግሞ ብዙ ነገር ታወቃላችሁ ማለት ነው። እንደን እሱ ሰውዬ ማለት ነው ለእናንተ ምን ስለሆነ ነው የሚናገረው? ማን ስለሆነ ነው የሚናገረው? እናንተ ላይ ብዙ ጊዜ ሀበሻ ማለት ነው ለእርስ በርሳቸው የምታደርጉት ነገር ግን ደግሞ ሌላ ሰው እንደዛ እንደሚያደርግ አታምኑም ማለት ነው። ሳምታይምስ በጣም ለእናንተ መጠንቀቅና እናንተን አሪፍ እንትን ለመያዝ ካልሆነ በስተቀር ማለት ነው ብዙ ጊዜ ሀበሻ እንትን አደርግም። ምንድን ነው የሚባለው? ይሄ እውነት አይናገርም። እነሱ ሲነግሯችሁ ለማን ብለው ነው? ከእናንተ ለመጠቀም ነው እንጂ እኮ እናንተ ምንም ነገር እንደማያስቧችሁም እናንተም አታስቧቸውም በውስጣችሁ። ግን ደግሞ እናንተ እንደዛ ሳታስቧቸው ማለት ነው እነሱ በጣም እንደሚያስባችሁ ምናምን ይመስላችኋል ማለት ነው። እንደነሱ ይሄን ነገር ተረዱት ማለት ነው። ነገራችሁ የምፈልገው ነገር ሰው ሁሌ እያስመሰለ ይጠቀምባችኋል ማለት ነው። እናንተም ይጉዳ ይጥቀም ማለት ነው። እናንተ እነሱን ተማምናችሁ የሆነ ነገር ብታደርጉ ማለት ነው እና እነሱ ግን አንድ ቀን በመጥፎ ሁኔታ ይጥለዋቸዋል ማለት ነው። የፈለጉትን እስኪደርሱ ድረስ ማለት ነው ይጠቀሙባችኋል ማለት ነው። እንደንሶ ብዙ ጊዜ እንዲሁም ሀበሻ ስለ እህቴ፣ ስለ ወንድሜ፣ ስለ ቤተሰቦቼ ምናምን የሚባል ነገር የለውም። በቃ ስለ ዛሬ እና ስለ እንደ ሁኔታው ምናምን ነገር ነው እንትን የሚያደርጉት ማለት ነው። እንደንሶ ጋይስ ዛሬ ፀጉሬን አስይዤ ነው የመጣሁት። እንደንሶ ከዛ ውጭ ደግሞ ነገራቸው የምፈለጉት ነገር ማለት ነው ባደወይ እዚህ እስራኤል በጣም ነው የምወዳት እኔ ባደወይ ልንገራችሁ ማለት ነው። እስራኤል ለምን እንደሆነ አላውቅም፣ በጣም ነው የምወዳት። እንዲሁም በቃ ላይክ እኔ ላይክ እንትን በኋላ ማለት ነው ከአሜሪካ በኋላ ነው ወይ ከሀገሬ በላ ስልጭ አልወዳትም። ግን ደግሞ ከአሜሪካ በኋላ እስራኤልን በጣም ነው የምወዳት። እንዲሁም በቃ እንደኔ በጣም አክራሪ ሀገር ናት። እንትን ናት በቃ ለክርስትና ለምናምን በጣም አክራሪ ሀገር ናት። እንዲሁም እኔም በጣም አክራሪ ነኝና እንደን እስራኤል ለምንድን ነው እንደምወዳት ታውቃላችሁ ማለት ነው። ትንሽ ልጅ እያለሁኝ ማለት ነው የእስራኤል ታሪክ ነበረን ማለት ነው። ሁሌም በቃ ነበረ የምናወራው የእስራኤል ከቅዱስ መጽሐፍ ውጭም ቤት ውስጥ ማለት ነው። እኔ የሞተ ወንድሜ ነበር አጎቴ፣ በተለይ እኛ በጣም ነበረ የምናወራው ምክንያቱ ኤፍኤም ነበረን። ኤፍኤም ላይ ስለ ፍልስጤም ላይ አንድ ሺህ ሰው ሲሞት ማለት ነው እስራኤል አንድ ሰው ሞተ ምናምን ይባል ነበረ ማለት ነው ድረው እንደንሶ ሁሌ ነበረ የማዳምጠው እና እንደንሶ በዛ እንትን በተያዘ በጣም ነው የምወዳት እስራኤልን ማለት ነው። በዛም ብቻ ሳይሆን በቃ ሁሉም የክርስቲያን ታሪክ አለን። እኔ ደግሞ ሁሌም ክርስትና ነው የማስቀድመው ማለት ነው። ስለዚህ እኔ ስለ ኩናቱን ላንሳው ምናምን ብዬ ሳይሆን ማለት ነው የሆነ ስዊዘርላንድም እንደዛ ብላይ ነበረች የሆነ ሴትዮዋ ነበረች እና እስራኤል እኮ ምናምን ልትል ፈልጋ ነበረች። እስራኤል በጣም ነው የምወዳት ማለት ነው። እኔ እንዲሁም ተላቪቭን አውቃታለሁኝ ማለት ነው። እስራኤል ምግብ ሰርቼላት ነበር እንትን የማደርገው እና ከእስራኤል ብዙ ነገር ያመጣልኝ ነበረ ማለት ነው። እስራኤል ሄደው ሳምታይምስ ምናምን ነገር እንዲሁም እኔ በቃ ወንድሜ ሄደው ሲመለስ ማለት ነው እኔ ሄጄ የተመለስኩ አይል ነበር የሚሰማኝና እንደሱ እዛ ደግሞ የሆነች አክስቴ ነበረች ማለት ነው ሲስተር አሁን ኢታሊ ላይ ያለች እና እዛ እያለች በጣም ነበር የምትረዳኝ ማለት ነው። እንዲሁም እኔ ከውጭ ሀገር ማለት ነው ከነሱ ማለት ነው ከእናቴ ቤተሰቦች የመጀመሪያ ጊዜ እርዳታ የማገኘው ከእስራኤል የነበረችው ናት እና
የራሴ ነገር በጣም ነው የሚሆንልኝ ማለት ነው። የራሴ ስማችሁ በቃ ላይክ በቃ የሆነ ሃይማኖት ያላችሁ ሰዎች በጣም ይሆኑልኝ ማለት ነው። እንደር ሶ ሃይማኖትን የምወደው ማለት ነው ላይክ ክርስቲያኑ ካቶሊክ የሚያደባ ከዚህ በፊት ነገራችሁ ነበር። አጎቴም እንደዛ በጣም እንትን ነውና ጸሎት እንትን ነበረና በጣም ነበር የሚሆንልኝና እንደዛ ሰዎች በጣም ይሆኑልኛል ማለት ነው። የጸሎት ሰዎችን ይረዱኛል፣ ይወዱኛል፣ ይሆኑልኛል። ዳስ ዋይ እኔ ምንም አይነት እንትን የሚለኝ ጸሎት እወዳለሁ፣ ቸርች እወዳለሁ። በጣም እኔ ከፈጣሪ መረቅ አልፈልግም። ዳስ ዋይ ምንም ባብደም ማለት ነው እብድ ነኝ። ዳስ ዋይ ክሬዚ ግን ደግሞ እኔ ቸርች በጣም ነው የምወደው። ሳምታይምስ ኤኒ ታይምስ ማለት ነው። አንደን ከትኬትም ቦታ ማለት ነው። ግን ደግሞ ሌላ ሰዎች እንደሚያሉት በጣም የሆነ መካበድ ምናምን አይደለኝም። ግን ደግሞ ማለት ነው በቃ መረቅ አልችልም። በቃ ከቸርች የራቀ ህይወት ምናምን የለኝም ማለት ነው። እንደን ሶ ጋይስ ልነግራችሁ የምፈልገው ነገር ማለት ነው ይሄ ምንድን ነው የሚባለው? ከዛ ስለ ኢራቅ ምናምን ኢራቅ ስለ እነሱ ግድ የለኝም። ባይደው የሆነ ኢራቅ ነበረችና በጣም ነበር የምትደብረኝና ብዙ ጊዜ እነዚህ ኢራቂዎች ደግሞ ችግር አለባቸው። ላይ በቃ የሆነ አያያዙ ይደብራሉ ማለት ነው። እኔ ላጣላቸው ምናምን ፈልጌ ሳይሆን እንዳጋጣሚ ሆኖ ማለት ነው። የእስራኤልና የእኔ ተገጣጥመዋል። በቃ አንድ ሳይድ ይደብረናል። እንደነሱ እሱ ነገር አይጠፋቸውም ብዬ አስባለሁኝ ማለት ነው። እኔ ክርስቲያን ስለሆንኩኝ ማለት ነው። መስማዬ ጥጥ ነው። ደግሞ አክራሪ ካቶሊክ ነኝ ማለት ነው። እንደነሱ ጋይስ ልንገራቸው ማለት ነው። ፀጉሬ እንትን ብለዋል። ልጨርሻላችሁ፣ ችግር የለውም። አይዲያውን ልጨርስላችሁ ማለት ነው። ከዛ ማለት ነው እንደዛ ብለን ማለት ነው። ይሄ ምንድን ነው የሚባለው? ይሄ እንትኑ ማለት ነው። ይሄ እንደዛ ብለን ማለት ነው እስራኤል አሜሪካ ታስፈራታላችሁ ምናምን ትላለች። ባይ ዘ ወይ እንትን ብላ እኮ ነው አውቃ እኮ ነው። ባይ ዘ ወይ ሀበሻ እሱ ወርቱ ጋር ሀበሻ ሰው አይደለም ማለት ነው። አንዳንድ ሀበሻ ሰው እንዴት ውስጡ ባዶ እያለ እኮ ነው ውስጡ ምንም ሳይኖረው በቃ ሞራል የለው ተስፋ የለው። እሷን በቃ እንትን ስታጨማልቃት ነበረ። ላይክ አይ ቲንክ ፈዛ ነው ማሰለኝ ማለት ነው። አንቺ አባትሽን ከአባትሽ ጋር ትኛለሽ ምናምን ጭምልቅልቅ አደረገች ማለት ነው። ያቺ ኤርትራዊ ነበረች፣ እሷም ኤርትራዊ እያለች ነበረ። ዋላ ጎርድራ ያለች ከሆነ አንድ ልባቸው ካገኙ በኋላ ክፎት ነው ምናምን ትላለች። ደግሞ እሷ ደግሞ እንትን ብላ ኤርትራን እያለች ደግሞ ምን አይነት ጅልናት! አንድ እንኳን አትረገጥም። አንዴ ጎጃሜ ትሆናለች፣ አንዴ ጎንደሬ ትሆናለች፣ አንዴ ኤርትራ በአንድ ቀን ውስጥ እኮ ነው ይስወርቱ ጋር ማለት ነው። ሰው በሳምንት እንኳን ይቀየራል፣ በወር እንኳን ይቀየራል ማለት በወር በሳምንት እንኳን አልቀየርም። ግን ደግሞ እሷ ማለት ነው እንደዛ ትላለች ማለት ነው። ከዛ ሴትዮዋ ማለት ነው እንደዛ ስትላት ማለት ነው ፈዛ ደንዝዛ መጣች ማለት ነው። እንደዛ ስታበሽቃት ማለት ነው አደነዘዘቻት ማለት አደነዘዘች ለዋላ የምትለው ባይ ዘ ወይ የእሷ ንግግር ማለት ነው የሆነ ልጅ ነበረና የነበረች ያን ኤርትራዊ ሁላ ክሬዚ ነበረች እና ከዛ ምን ትላለች እሷ ማለት ነው የሆነ 9 ልጅ ነው በአንዴ ትንሽ ናት ደግሞ አንዴ በቃ ላይ ድርብ አድርጋ ነበረች። ሴትዮ ግን ደህና ተለቃለች ነው ከኔ በጣም ትልቅ ናት። ግን ደግሞ እሷ ትንሽ ነኝ ምናምን እያለች ነበር። እያችኛዋ ግን በቃ ህፃን ምናምን እያለች ነበረ። የ11 ዓመት ምናምን ይወልዳ ማለት ነው። አይ ቲንክ በ15 ዓመቷ ከወለዳቸው ታስቧት ልጅቷ በእጥፍ ነው እንትን ሶ በቃ አንቺ ነኝ ምናምን ብላ በቃ ከዛ በኋላ በቃ ራሷን ጠልታ ነው መሰለኝ አይ ቲንክ አንቺ ነኝ ምናምን ትላለች ማለት ነው። ከዛ ማለት ነው ደንዘዘች በቃ ልክ የሆነ እኔ አይ ቲንክ ምን እንዳለች አላውቅም ማለት ነው። አስደነዘዘቻት ማለት ነው። ከዛ እኔ ደግሞ በጣም አይስፖርቱ ጋር ማለት ነው በጣም እንትን ነኝ። ግን ደግሞ እንትን ካልኩኝ ደግሞ በጣም ነው የሚደብረኝ ማለት ነው። ከዛ ምን ትላለች ማለት ነው የሆነ ወልፋሳ ነገር ማለት ነው አይስፖርቱ ጋር ማለት ነው። እኔ ከክርስትና የማቀድመው ነገር የለኝም። ለሷል የሆነ አንድ ካቶሊክ ሃይማኖት እንትንና ማለት ነው አንድ ሙስሊም እንትን ቢመጣ ማለት ነው እኔ ከአስር እጥፍ የሆነ በጣም የሃይማኖተኛ ካቶሊክ እና ክርስቲያን አክራሪ ነው የምወደው ማለት ነው። አንደን ሰው ምንም ቢሆን በቃ ላይ ምንም ቢሆን ማለት ነው ምንም ቢሆን እሱ ነው የማስቀድመው። እንደን ሰው ጋይስ ልነግራቸው የምፈልገው ነገር ማለት ነው ከዛም ብለን ጥሩ ማለት ነው እኔ እንትን ነኝ ማለት ነው። እንደዛ ነው በቃ የሆነ በውስጤም እንደዛ ነው። ከዛ ምን ብትል ጥሩ ማለት ነው ይሄ ምንድን ነው የሚባለው? ይሄ ምን ትላለች እንትና ከዛ እንደዛ ብትል ማለት ነው
እዛ ማለት ነው። እንደዛ ብለን ማለት ነው ውዶችዬ። ካረ ፀጉሬ እኮ በጣም ቆሻል፣ ግን አልረዘመም አልረዘመም። እንደሌላ ጊዜ ብዙ አልረዘመም። ሌላ ጊዜ እኮ ተለዛው ነበር የሚለው፣ ግን ምን ነው። ከዛ ማለት ነው ውዶችዬ ከተለጩኝ ማለት ነው። እንዴ ዛሬ ምንድን ነው? መስከረም ነው አይደለ? መስከረም ወደ ስዊዘርላንድ ከመሄድ እንትን ማለት ነው። በፊት ነው የተለጩት፣ ሁለት ጊዜ ነው የተለጩት ማለት ነው። ግንቦት ላይ ተለጩኝ ማለት ነው። ከዛ መልሼ ደግሞ መስከረም ላይ ተለጩኝ ማለት ነው። ከዛ መስከረም ተለጭቼ ጥቅምት ላይ ነው የሄድኩት መሰለኝ ወደ እነሱ። ከዛ ማለት ነው ውዶቼ ልነግራቸው የምፈልገው ምንድን ነው የሚባለው ይሄ ምንድን ነው የሚባለው ይሄ ከዛ እንደዛ ብለ ማለት ነው። ስሟን ስጠራ ጭንቅላት እንትን ባዶ ይሆናል። ባዶ የሆነች ቆፎ ከዛ ማለት ነው እንደዛ ብለን ማለት ነው ውዶች እንዴ ስወርቱ ጋር ቤኮሬዚ በጣም ጥቁር ናት ሴትዮዋ። ልባ ጥቁር ነው። ጥቁር ሰው እንደዛ ነው የሚያደርገኝ ማለት ነው። ከዛ ማለት ነው እንትን ልበላችሁ ማለት ነው። ይሄ ምንድን ነው የሚባለው እንደዛ ብላ ማለት ነው። ከዛ እንደዛ ብላ ስትፈዝ ማለት ነው እንደዛ አለች ማለት ነው። ከዛ ደግሞ በኋላ ላይ ደግሞ እኔ ላይ ግልብጥ አለች ማለት ነው። ሴትዮዋ ማለት ነው እኔ ላይ ግልብጥ አለች። ምን አይነት እጅብ እንደሆነ አላውቅም ማለት ነው። ጋይሶቼን ፀጉሬን ላሳያችሁ። መልጧል። በፈውስ እኮ ነው። ድሮን ቆስል ነበረኝና ለብዙ ጊዜ ቆስል ነበረኝ ማለት ነው። ሲወርቱ ጋር ማለት ነው እዚህ ሀገር ማለት ነው በፈውስ ማለት ነው። ጭንቅላቴን ቀጥቅጦ ማለት ነው እዩት። በቃ ፀጉሬ ራሱ ነቅሏል ማለት ነው። እዚህ እኔ ጋር ወዱ ምናምን እዩት። ፀጉሬ እንትን በቅሏል ማለት ነው። አሁን ይሄ ሁሉ የሄደው ለምንድን ነው? ለፈውስ። በቃ ፈውስ እኮ ነው እንደዚህ ያደረገው ማለት ነው። ቅባት ላይ እንትን ላይ እየተደረገ ማለት ነው። እኔ በቃ ፀጉሬን 10 ጊዜ ይታጠባለሁ። በቃ ቢኩሬዝ ያደረገኝና ከዛ ፀጉሬ በቃ ምልጥ ብሎ ሄደ ማለት ነው። ከዛ ማለት ነው አሁን እዩት። ይሄንን ማለት ነው እያደገ ነው ግን መልጧል ማለት ነው። አይ አለም ስንት መከራ እኮ ነው ያሳለፍኩት። በፀጉሬ ቆስል ነበረው እና ድሮ ትንሽ ህፃን ልጅ እያለኝ ማለት ነው 10 ምናምን አመት ጭንቅላቴ ላይ ቆስል ነበረው ማለት ነው። ከዛ ላይ ወደ አዲስ አበባ ሲሄድ ማለት ነው የሆነ መድኃኒት አድርጌበት ነበር እና ከዛ ከ12 አመቴ በኋላ ነው እየተወኝ ማለት ነው። 12 አመቴ ነበር አይተን ከአዲስ አበባ ሲሄድ ማለት ነው። አይ 11 አመቴ ነበር እዛ ማለት ነው። ከዛ ተወኝ ማለት ነው። ትንሽ እንትን እያለ ተወኝ ማለት ነው። ከዛ በኋላ 12 አመቴ በኋላ አዲስ አበባ እያለኝ ማለት ነው ቀስ እያለ ተወኝ ማለት ነው። ከዛ ፀጉሬ ማለት ነው ድርቅ አለ ማለት ነው። ከዛ ሲያድግ ማለት ነው ሳድግ ማለት ነው። ከዛ በኋላ ደግሞ ፀጉሬ ቀስ እያለ ማለት ነው በጣም እንትን ነበረ ማለት ነው። ሳሳ ፀጉር ነበረ እየደረቀ ደረቀ ማለት ነው። ወይ እንታከማለን ካልሆነ ግን ያው ትንኝ ማለት ነው። ይሄን ያህል አልነበረም አይስበርቱ ጋር ማለት ነው። አሁን ፀጉሬ በጣም ይነቃቀላል ማለት ነው። እንደዚህ ብሎ ይወጣል አይስበርቱ ጋር ማለት ነው። የት እንደዛ ሲደረግ ደህና ይመስላል። ባይደወይ እነዛ ከዛ ወደዚህ ያደርጉና ማለት ነው። ወዛ እንደዚህ ዋው አሪፍ ነው። ባይደወይ እንደዛ ሲደረግ ጠቅለል አድርጎ ማለት ነው። እንደን ጋይሶቼ ማለት ነው። አይ ሕክምና አለ ባይደወይ ማለት ነው። ሕክምና አሜሪካ ውስጥ ነው የምታከመው። ዳስ ዋይ እንደዚህ እዚህ አልታከምም ማለት ነው። ግን አይስወርቱ ቀር በጣም ነው የገረመኝ። በቃ ሳምታይምስ እኮ ጭንቅላት እንዴት እንደሚያስጠላኝ ማለት ነው። የሆነ በቃ ፀጉሬ እዩት። በቃ በመሀል እኮ በቃ ሁሉ ሄዷል። ይሄ እንዴት ይሄን ያህል ሊሄድ ይችላል? አይ
አይ ሰዎች የሰዎች ክፋት እኮ ሲወርቱ ጋጥ እንዳቃቂ እኮ ነው የተጫወቱብኝ። ይኸውት ዜማ 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 እዩት ላይ እዚህ እንኳን ደህና ነው። ባይ ዘ ወይ ይሄንን ማለት ነው ወደ ጎን ደህና ነው። አይ ቲንክ ፈውስ ነው መሰለኝ እኮ ከድሮ ፈውስ ነው። የአይን ሰው ነው አይደለም፣ ሰው አይን ነው አላውቅም። ባይ ዘ ወይ በጎን ደህና ነው የኔ ፀጉር ማለት ነው። በጎን ምንም አልተነካም፣ ቆስል ምናምን አልነበረው። ይሄ እስከዚህ እስከዛ ማለት ነው ቆስሉ ነው ያደረጉልኝ መሰለኝ። አይ ቲንክ ማለት ነው ቆስል በቆስል ነበር ድሮ ማለት ነው። አሁን ደግሞ በቃ ጭንቅላቴን በጣም ነው የተከራከሩ ሰዎች እየ ከዛ ማለት ነው። ይሄ ደግሞ እዩት፣ ይሄንን እዩት። እንደዛ ሲሆን ማለት ነው እንትን በዚህ ደህና ነው። በጣም ፋስት ነበርኩኝ መሰለኝ አይ ቲንክ ከድሮ። አይ ለካስ እውነቴን ነው። እኔ ራሴ ጅል መስል ማለት ነው። ጅል ሳልሆን ጅል መምሰሌን እኮ በጣም ነው የጠቀመኝ። ይሄ ለምን ካላችሁኝ ማለት ነው ድሮ ከልጅነቴ ገና ተቆጣጥሩኝ እንደዛ ሲያሰቃዩኝ እንደዚህ ጭንቅላቴን እንትን ሲያደርጉት ማለት ነው ገባኝ። ለዛ ብሎ ይሆናል ምናምን ብዬ ማለት ነው በቃ ብዬ ማለት ነው እንትን በማድረጌ ለሷ እውነቴን ነው። ኦ ማይ ጋድ ላይክ ብዙ ስታይል አለ ባይ ዘ ወይ ለዚህ አለ ግን አልመጣልኝም ነበር። እንዴት ነው ግን ቪዲዮ ላይ ሌላ ጊዜ ፈዘዝ ነው የምለው ባይ ዘ ወይ ሌላ ጊዜ ስልኬ ላይ እንደዚህ ሲከፍት ማለት ስልክ እንደዚህ ሲከፍት ማለት ነው በቃ ደንዝዝ ፍዝዝ ይላልኝ ማለት ነው። አሁን ላይ ግን በጣም ነቃኝ ማለት ነው። ላይ እንደዚህ ስታይል እየመረጥኩ ነው ማለት ነው ስላችሁ ማለት ነው ስታይል እየመጣልኝ ነው። ላሊላ ስታይል አሳያችሁ ማለት ነው። ከዛ እንደዛ አድርጉትና ከዛ ይሄንን ደግሞ እንደዛ አድርጋችሁ እዚህ ዘጣላችሁ። ከዛ ይሄንን ደግሞ ለብቻውን ከዛ ግን ያምራል ወይ ትልቅ ፀጉር ቢሆን ኖሮ አይ ትንሽ ስለሆነ ነው ልጠቀምበት ይፈልግ ግን አንድ ለአንድ ካደረጋችሁ ተሰው ነበር። ይሄንን ወደዚህ ይሄንን ወደዚህ ስታደርጉትና ከዛ ይሄንን ደግሞ እንደዛ አድርጋችሁ ትጠቀምታላችሁ ማለት ነው። እንደዚህ ከዛ ይሄንን ደግሞ እንደዚህ ይላል ማለት ነው። ያሸንዳ እንትን ማለት ነው። ያሸንዳ ሹርባ ታስመስሉታላችሁ። አንተን ሰው ዛሬ ቪዲዮ ላይክ ልጨርስ ዝም ብለው ፀጉሬን አሳይቻችሁ አለቀብኝ ማለት ነው። ወይኔ ሶፍት አለቀ ይሄን ያህል አንተን ሰው ውዶቼ ልነግራችሁ የምፈልገው ነገር ማለት ነው እሱ ነው። በቃ ባይ ዘ ወይ እንደን ሰው ስለ ቪዲዮ እንትን እያለ ስለሆነ በሌላ ቪዲዮ ልምጣ። እዚህ ነው ደግሞ ያለቀው እዩት። በቃ እዚህ ያ ግን አይገርምም? የፈጣሪ ስራ ሙልጭ ብለው በጣም ነበር እኮ እንትን የሚለው የሚቆስለውና ይገርማቸዋል። ግን ደግሞ በቃ ዞር ብለው ማንም አያዩኝም። ለካ ሴትዮዋ እኔ ይገርመኝ ነበር። ይሄ ሁሉ ዘመናት ማለት ነው አጎቴ ነው መድኃኒት ያመጣልኝ። እንዲሁም ለእኔ ሲያመጣልኝ ለእህቴ ብሎ ማለት ነው አጎቴ ለሷ ብሎ ሲያመጣ ነው ያመጣልኝ እንጂ ሴትዮዋ ዞር ብላ አታይኝም ነበረ ማለት ነው። እንደሱ በጣም ነበር የሚገርመኝ ማለት ነው። የእውነት ግን እነዚህ ሰዎች ወላጆቼ ናቸው ምናምን አልኩኝ ማለት ነው የሆነ ታይም ላይ እና ልጅ እያለሁኝ ማለት ነው እንደነ ሰው ወደች ማለት ነው። ስለዚህ ሰው ላይ ማለት ነው ለእናንተ ላይ ይደርሳል። እኔ ደግሞ የሆነ ነገር ያለኝ መሰላቸው እኮ ነው በቃ የሆነ በቃ ልዩ ነገር ማለት ነው። ጭንቅላቴ ከድሮ የተበዘበዘ ጭንቅላት ማለት ነው።
ላይ ደግሞ ተመልሰው ይበዘብዙታል ማለት ነው። እንደን ሰው ጋር ልንገራቸው የምፈልገው ነገር ምን አለ መሰላቸው ማለት ነው። እናንተ ይሄ ምንድን ነው የሚባለው? ሰው ላይ አትጫወቱ። አይስወርቱ ጋር ሰው ላይ አትጫወቱ። ለዚህ ሰው ላይ ፕሌይ መጫወት ጥሩ አይደለም። አያም አሜሪካን ወሜን ነው እሷ የአሁኑ ቪዲዮ ማለት ነው እንትን ላይ ያለቀብኝ ማለት ነው። ክርስቶስን ማለት ነው። ክርስቶስ የናዝሬት የእስራኤል ኢየሱስ ክርስቶስ መድኃኔ ዓለም ወይ ለሁላችንም አድኖናል። ግን ደግሞ ኢየሱስ ክርስቶስ እስራኤል ውስጥ በጣም ብዙ ታሪክ አለው እና ደስ ይላል ማለት ነው። በቃ ይሆናል አይደል? በጣም ብዙ ጊዜ ተጠቀምበት ነበረ። ከእስራኤል የመጣ ነበረኝ እኮ ባለው የጂሰስ ክራይስት እንትን ስዕልና የድንግል ማርያም የቅዱስ መጽሐፍ ምናምን ነገር በቅዱስ መጽሐፍ እንኳን አዲስ አበባ ላይ በቸርች ላይ ነው የተሰጠኝ ማለት ነው። ሌሎች ግን እዛ ያገኙት ነበረ ማለት ነው። ትልቅ የመስቀል ነበረ ሊቢያ ላይ ያለኝ ማለት ነው። ከእስራኤል የመጣልኝ ማለት ነው። እሷ ያመጣችልኝ ማለት ነው። እንዲሁም በቃ ከእስራኤል የመጣ ነው ብለን በጣም እንትን ብለን ነው ማለት ነው። የኢየሱስ ክርስቶስ ስዕልም ከእስራኤል የመጣ ነው ምናምን ብለን ማለት ነው። ምንድነው የሚባለው ይሄ እንትኑ ደግሞ ምንድነው የሚባለው ይሄ ጸበል ደግሞ ነበረኝ የዮርዳኖስ ጸበል ማለት ነው። የካቶሊክ ቸርች የመጣ የናርዶኖስ ጸበል ማርያም ማለት ነው። ማርያም እንትን ላይ እንትን የተደረገው እና በቃ ትንሽ የጥብ አድርገን ማለት ነው። በቃ እንደ ፈውስ ነበረ የምንጠቀመው ማለት ነው። እንደን ሰው ይሄንን ነገር መካድ አይቻልም። ተሰውያም ክርስቲያን እንደን ሰው ምንም እንትን አደርገኝም ማለት ነው። ጋይሶች ለነገራችሁ የምፈልገው ነገር ማለት ነው። ጊዜ ጭልጥ አለ ማለት ነው። ደቂቃ አይቆምም ማለት ነው። ስለዚህ ሌላ ቪዲዮ ልስራላችሁ ማለት ነው። ፀጉሬ ይመስላል። ወደዳችሁት ወይ? ያው ሴት ልጅ በቃ ፀጉር ብቻ ነው እኮ የሚያደንቃት አይስፖርቱ ጋር ማለት ነው። ፀጉሯን ልጭ ካደረገች ግን ደግሞ መላጣ ሆነሽ እንኳን እንደዛ የሚፈዝብሽ ወንዶች ማለት ነው። እኔ እኮ ግራ ይገበኛል። አይስፖርቱ ጋር ማለት ነው። በአንድ በኩል መላጣ ስለሆንኩኝ ጠልቶኝ ልትያለሽ ማለት ነው። በአንድ በኩል ደግሞ መላጣ ነው ብሎ እንኳን ልቅቅ አያደርግሽም ማለት ነው። እኔ ግርም ይሄን ወንዶች ያላችሁ ፖርቱጋል ማለት ነው። በጣም ያስቀኛል ማለት ነው። ወይ አይለቁሽ፣ ወይ አይዙሽ፣ ወይ ስትተያቸው አይተውሽ ማለት ነው። አረ ባይ ባይ ጋይስ፣ ተመቸኝ ማለት ነው። እንደኔ ከፀጉር ጋር ማለት ነው። ይት ግንባሬ ወይ ያምራል። ባይደወይ ውድድ ነው የማደርገው በቃ አላይክ። ለምን የአሜሪካን እንትን አይመስልም። አንተ ሰው ጉድ ባይ ጋይስ ሌላ ቪዲዮ